የቡታጅራ ሴቶች የሰው ባል ላይ መንጠልጠል ሱስ ሆኖባቸዋል። የመጣችላችሁ የሄርሜላ ታናሽ እህት ይቀጥላል። ደግሞ ነገ ተነጎዳም የእያንዳንዳችሁ ቤት ላይ ተንኳክቶ ባሌን ቀምተሻል፣ ባልሽ ከኔ ጋር ፍቅረኛ ነው፣ ባልሽ የኔ ነው፣ ባልሽ ያንቺ ሊሆን አይችልም እያሉ ይመጡላችኋል። ሴቶቻችሁ በዚህ ልክ እየዘቀጡ ነው ያሉት ቡታጅራዎች ማለት ነው። ቡታጅራዎች ሀይም ባይም ሊላችሁ የሚገባ ህግ አካላትና ቤተሰብ ነው ያጣችሁት፣ እውነት ለመናገር ማለት ነው። የሰው ህይወት ላይ የግድ ያለፈ ታሪክ እያላችሁ ያለፈ ታሪክን የመጀመሪያም ነው የመጨረሻም ነው እያላችሁ የሰው ህይወት የምትበጠብጡ በሃይሚ ላይ ተከሰተ። የሩታ አነጋጋሪ ሆኖ ነበር፣ ይኸው ቀጠለች። ደግሞ የሃይሚ የጋሽዬ ልጆች አነጋጋሪ እየሆኑ መተውላችኋል። የሃይሚ ወንድሞች አሁን ምን ይሉ ይሆን? በሩታ ላይ የደረሰው ነገር በሃይሚ ላይ ሲደርስባት ሄርሜላ ላይ ያደረገች ያለችው ነገር አሁን ይቺኛው ቆሻሻ ደግሞ በሃይሚ ላይ ያደረገች ያለችው ነገር ልክ እንደ ሄርሜላ ማለት ነው። እኔ የምለው የቡታጅራ ሰዎች ግን ጤነኞች ናቸው? ሰላም ናቸው? ችግር አለባቸው? ምን ሆኖ ነው በዚህ ልክ እንደዚህ ማለት? ቤተሰብ የላቸውም? አስተዳደጋቸው ምን አይነት የዘቀጠ አስተዳደግ ቢሆን ነው የሰው ፍቅረኛ ወይም ደግሞ በፊት የነበረውን የተወቹን በግድ የኔ ነው መሆን ያለብክ ብላ ራሷን እንደ ሸቀጥ ምርጫ ውስጥ የምታቀርበው? መምረጥ አለብህ። ባለቤቱ ራሱ የተናገረው መምረጥ ያለበትን ማን እንደሆነ እየነገራት ሙጭጭ የምትለው ውጪልኝ እየተባለች በግድ ግግም የምትለው ሙጫ የምትሆነው። አረ ሴቶቹ በእናታችሁ ምንድነው ወንዶቻቸው? አረ ወንዶቻቸው ፍቅረኛ የሌላችሁ ወይ ትዳር የሌላችሁ ያዟቸው። እንደነዚህን አይነት ጋላቢ ሴቶቻችሁን ያዟቸው። የሰው ትዳር ላይ ዘፍ የሚሉ የሰው ፍቅረኛ ላይ የሚወጡ ሴቶቻችሁን ሃይ በሏቸው። እንዴ እናንተ ቆማችሁ ልትቀሩ እኮ ነው። ወንዶቹ ሴቶቹ የሰው ፍቅረኛ ሲያሳድዱ የሰው ባል እያፋቱ በግድ የራሳቸው ላይ ያደርጉ ሲንጠለጠሉ ፍቅረኛ ወይም ትዳር የሌላችሁ ወንዶች ቆማችሁ ልትቀሩ እኮ ነው። ሴቶቹ በአጠቃላይ በሄርሜላና በዚች ልጅ የሃይሚን ህይወት እየበጠበጠች ባለሽ ልጅ በእነሱ ነው አርአያ እየሆኑ ያሉት እየሄዱ ያሉት። በዚህ ልክ ደግሞ እንደዚህ ቤተሰብ አልባ መሆን ሃይማኖት አልባ መሆን ምንድነው አስተዳዳጊ ህግ አልባ መሆን ማለት ነው። ይሄ ህገ ወጥ ድርጊት ነው እያየን ያለ ነው ማለት ነው። እንዴ አልፈልግሽም የተባለች አንዲት ሴት ልጅ እንዴት ነው እዛ ልጅ ላይ በግድ ሙጫ ልትሆን የምትችለው? ሃይሚ ደግሞ አንዳንዴ ሴቶች አያያዛችሁንና እንትናችሁን ጠንቅቁ። በቃ ጊዜው የቴክኖሎጂ ጊዜ ላይ ነው ያለ ነው። ቴክኖሎጂ ሴቶቹን እንዲያንገብግቧቸዋል፣ የሚያረጋቸውን ነገር አሳጥቷቸዋል። ያልሆነ ፎቶሾፕ አንቺ እኮ ልብስ ለብሰሽ እኮ የላክሽውን ፎቶ እርቃንሽን እኮ የሚያደርግበት ቴክኖሎጂ ያለበት ዘመን ላይ ነው ያለ ነው። አንቺ ያልተኛሽውን እኮ ተኝተሻል፣ ያልወለድሽውን ወልደሻል ብሎ የሚያገናኝልሽ ቴክኖሎጂ እኮ ላይ ነው ያለሽው። አንቺ ማመን ያለብሽ አንድና አንድ ካጠገብሽ ያለውን የሚልሽን ማመን። በቃ አጠገብሽ ላይ መጥቶ እቺ ልጅ አልፈልጋትም፣ ምንም አይደለችም፣ በፊት ነበረች አሁን ግን አይደለችም ብሎ ካልሽ ጀስት በቃ እሱን ማመን። ብታስፈራራ ምን ብትል ያለፈ ፎቶኮፒ አሰርታ ብታመጣልሽ ነው፣ ሌላ ፎቶሾፕ አሰርታ ብታመጣልሽ ነው። ሌላ ምንም የምታደርግልሽ ነገር የለም። የዚህን ያህል እናንተን ፈርታችሁ ምንድነው ምናምን እያልሽ ልብ የምትሰጫት አንቺ ቆይሽ ገናም ህይወትሽን ትበጠብጥሻለች ማለት ነው። ሩታ ያኔ መጀመሪያ ማመን ቢገባትና በነፂ ተግባር ብታምን ኖሮ እቺ ቆሻሻ ዛሬ መታ ህይወቷን በዚህ ደረጃ ባልበጠበጠችው ነበር። ያልወለደው ልጅ ነው ብሎ እስከ ዲኤንኤ እናስመርምረው እስከ ትክክል ነው እስከምትባል ድረስ ነበር የሄደችው ማለት ነው። ውሸት መሆኑንና ፎቶሾፕ አሰርተው መሆኑን እሱን ግን ትክክለኛ ብታምነው ኖሮ እዚህ ደረጃ ባልደረሱ ነበር። አሁንም የእያንዳንዳችሁ ህይወት የሚበጠበጠው ፎቶሾፕ በሚሰራ በቴክኖሎጂ ድርጊት ነው። ያላረግሽውን አርገሻል። ማርከን እኮ ህይወቱን ለመበጥበጥ ያቺ ሴት መታ እኮ ያውም እነሱ እንደውም ቁጭ ብለው ወይኑ ላጠጥተዋል አይደል? አርግዣለሁኝ ከኔ ጋር ያደረከው ለሊት ረሳህ እንዴ ብላ እኮ ምርመራ ድረስ እኮ ደርሰዋል። ሲመረመር ግን ውሸቷን ነው። በቃ እሱ ወንዱ ያልተኛው እሱ ካመንሹ እሱ እመኙ። በቃ ሴቶቹ በጣም አብደዋል። በተለይ ቡታጅራ ያሉ ሴቶች አብደዋል። በቃ እንደ የተነካካ ወንድ ካልሆነ ንጹህ ወንድ አንፈልግም ብለዋል። በቃ ሚዲያ ላይ ከሴት ጋር ያላየነው ወንድ ልጅ በፍጹም አንፈልግም ብለዋል። በቃ ከሴት ጋር ያየነው ከሴት ጋር የሄደ እሱ ነው ለኔ ህይወት የሚገባኝ፣ እሱን ማየትና እሱን መቅመስ ግድ አለብኝ ብለው ወገባቸውን ወጥረው ነው የተነሱት ማለት ነው። ሰው ላይ እንደ ቅማል እየወረሩ ያሉ ነውር አያውቁም እንዴ? ነውር የለም እንዴ ቡታጅራ ውስጥ? እንዴት ነው እንዴ ቡታጅራ ሴቶች ምንድነው እሱ እንደዚህ ጋጦጥ ዘልዛሎች ይሆናችሁት በዚህ ደረጃ ማለት ነው? ሲበዛም እኮ ማርም ይመራል እንዴ። ተነግሯችሁ አልገባ ካሏችሁ ደግሞ
ሴቶቻችሁን ስነ ስርዓት አዚዙ። ጨዋ ሴቶቻችሁ ባለጌ ዘልዛላ ሴቶችን የሰው ባለ የሚወጡባችሁን ሴቶች ስርዓት አስያዟቸው። አለበለዚያ ነገም የእናንተ ህይወት ውስጥ ነው የሚገቡት። የእናንተ ህይወት ውስጥ እየገቡ ይበጠብጧቸዋል። እናንተ ጋር መጥተው ያንቺን ባል የኔ ነው ላለ ማለት ምንም ማስረጃ የለሽም ይመጣሉ። ወይም ደግሞ ልማዳቸው ነው የፎቶሾፕ እያሰሩ ይዘው እየመጡ ይሄው ከኔ ጋር ነበረ የዚህን ያህል ጊዜ የኔ ነበር። ቴክኖሎጂ ዘመን ላይ እኮ ነው ያለ ነው። ገና ነገሩ አልሰለጠናችሁም። ቡታጅራ ገና ጠሪዎች ናችሁ። ምንም የገባችሁ ነገር የለም። ስለ ቴክኖሎጂ የታውቃላችሁ። ስለ ቴክኖሎጂ ብታውቁ ኖሮማ ፎቶሾፕ እና ሪል ፎቶን መለየት ትችሉ ነበር። ስንት የሚለይላችሁ ነገር እያለ ፎቶሾፕ ትክክለኛ የኔ ነው ብላችሁ ይዛችሁ የምትወጡት ማለት ነው። በዚህ ደረጃ እንዲ ወርዳችሁ እንዴ ባትዋረዱስ ባትሰደቡስ እንዴ ስርዓት የሚባል አልፈጠረባችሁም እንዴ? ያለ ሰዓቴ ዛሬ ቪዲዮ የሰራሁት የዚች የሄርሜላ ታናሸት አናዳኝ ነው ማለት ነው። በቃ ሴቶቹ እንትን ይኑራችሁ። በቃ ይሄ ሽንታም ደግሞ ፈርቶ አዲስ አበባ ገባ። ትላንትና ከቡዜ ጋር የተነጋገረው ንግግር እንትን ብሎት የሩታን ወንድሞች በጋርድ አስደበደበ። ሩታ ሄርሜላና አቤል ከርቻሌ ካልገቡ ቡታጅራ መቼም አትጸዳ። መቼም የጸዳ ትውልድ ሊኖራቸው አይችልም። አቤል ሄርሜላና ብሩክ አሁንም ስርዓት የሚያስይዛቸው ህግ ከሌለ ቡታጅራ ውስጥ ህግ አልባ ትውልድ ነው እየፈራን የምንሄደው ማለት ነው። ህገ ወጥ ትውልድ ነው እየተፈራላችሁ የሚሄደው። በዚህ ደረጃ ላይ መዝቀጥ፣ በዚህ ደረጃ መውረድ እንዴ ቢቀርባችሁስ? እንዴ ምንም ቢቀርባችሁስ? ባታገኙስ? እንዴ ያንቺ ያልሆነ ነገር በግድ የኔ ነው ብለሽ መፈለግ እኮ ማለት ይሄ ከህግም ከአስተዳደግም ከባህልም ያፈነገጠ ስራ እኮ ነው። ትውልዱን ለምንድን ነው እሱ የጋጦጥ ስርዓት እንዲያድግና በጋጦጥ ስነ ምግባር እንዲኖር የምታደርጉት? ነገ የራሳችሁ ህይወት አይኖራችሁም እንዴ? እርግጠኛ ነኝ አሁን እቺ የብሩክ የድሮ እጮኛ ልጅ አለን ብላ ነው እንግዲህ ከአመታት በኋላ የመጣችው። የኔ አይታወቅም እኮ እሱ እኮ የኔ ጫፏንም አልነካትም። ይነካትም ልጅ አይደለም፣ የታወቀ ነገር ነው። ልጅ አለን ብላ እንደለመደችው ልክ ነፂ ማነች መቅዲ የአብርሽ ልጅ ነው ብላ እንደበጠበጠችው እቺም ደግሞ ልጅ አለ ብላ ልትበጠብጥ ነው። ያለ ምክንያት እዚህ ደረጃ ላይ አልደረሰችም። ይሄው የሩታ ህይወት ሲበጠበጥ እንደነበረው የሃይሚም ህይወት በወንድማችሁ ሲሆን የነበረው በእህታቸው ላይም ሊሆንላቸው መጣ ማለት ነው። እሺ ምንድን ነው የሚሉት? በራሱ እያንዳንዱ ሊደርስ የማይፈልገውን ነገር ላይ በሰው ላይ ዝም ያለ ሁላ ይሄው ዛሬ በራሱ ላይ አንኳክቶ እየመጣለት ነው። ምንድነው ሊል የሚችል? ቢፈልግሽ ኖሮ እኮ የኔ እናት እዚህ ደረጃ ላይ ደርሶ አዲስ አበባ አብሮ ቤት ይዘው አብሮ መኖር አይጀምሩም ነበር። ቢፈልግሽ አብሮሽ ይኖር ነበር። ቡታጅራ የራሱ ምክንያት ሊኖረው ይችላል። ከመጣ ደግሞ የራሱ የግድ አፉ ላይ መቆም የግድ በትክክል እኔ ጋር ነው የመጣከው፣ ከኔ ጋር ነው ጉዳይ፣ ከኔ ጋር ያለህን ለመጨረስ ነው፣ እኔ ጋር ያለህ ነገር አላበቃም፣ ከኔ ጋር አብረክ እየኖርክ ነው፣ ከሷ ጋር አታስመስል። ከሱ እንዴ የዚህን ያህል ማስመሰል ደረጃ የዚህን ያህል እንደናንተ አስመሳይ ሴቶች ሚዲያ ላይ የፈሉብን እንደ ቅማል የፈሉብን እንዴ እንደናንተ አይነት ስርዓት አልባ ትውልድ እንዴ ነው ተፈጥሮብን? ካሁን በኋላ ያለው ትውልድ የተሻለ ትውልድ ሊሆንልን የሚችለው? ስርዓት የሚባል የሌላችሁ እንዴ ቤተሰብ የሚባል የላችሁም እንዴ? ቤተሰብ የሚባል የቀጣችሁ ተቀጣችሁ አላደጋችሁም እንዴ? ቡታጅራ ውስጥ ምንድነው እናት አባቶቻችሁ ምን አይነት ዝህላልነትን አሳድገው ቢያሳድጓችሁ ነው ዛሬ ዝህላልነትን ሚዲያ ላይ ያሳያችሁ ያላችሁ? ይሄ ቤተሰብ አለመቀጣት ነው፣ ቤተሰብ አለመኖር ነው። ቤተሰብ ያላት አንዲት ቤተሰብ የሚቀጣት እህት ወንድም ያላት ሴት ልጅ በዚህ ልክ ሚዲያ ላይ መጣ ራሷን ልክ ጥሩ ስራ እንደሰራች ሚዲያ ካሜራ ላይ ፊቷን አግጣ መጣ ንግግሯንና ስርዓቷን የምታጣ ልጅ የለችም። ቤተሰብ ባይኖርሽ ቤተሰብ ባይቀጣሽ ነው። ጓደኛ የሚባል ነገር ይኖራል እኮ። ጓደኛሽን ስታይ አንገትሽን አደፊም እንዴ? በግድ የሰውን የኔ ነው ብለሽ ስትሟገጪ። ለማንኛውም በተመሳሳይ ደግሞ ስለነ ሄርሜላ እና ስለነ አብርሽ ሩታ ደግሞ ያለው ነገር ካለ አቀብላችኋለሁ። እንደዚህ 10 ደቂቃ እየሰራሁኝ ባቀብል ይሻላል ይመስለኛል። አንዳንዴ ቪዲዮን ብዙም ካላያችሁልኝ ማለት ነው።